ሰበር ዜና ኢትዮጵያን አትሌቶችና አሰልጣኞቻቸው ወደ አሜሪካን ለውድድር በሄዱበት በዚያው ኮበለሉ። ለውድድር ከሄዱት መካከል 3 አሰልጣኞችና 4 አትሌቶች አሜሪካ ፖርትላንድ ላይ ኮብልለዋል። ቡድኑ በቺካጎ አድርጎ ወደ አዲስ አበባ ሲመለስ 7 የቡድን አባላት ከልዑካን ቡድኑ ጋር የሉም ተብሏል። ዝርዝሩን በቀዳሚነት እናደርሳችኋለን። ባጫ ዳንሰኛ ነው የሚለውን ትርክት የፈጠረው ደራሲ ተስፋዬ ገብረአብ ነው ሲሉ ጀነራል ባጫ ደበሌ ገለጹ። ጀነራል ባጫ ደበሌ ትላንት ምሽት ከአዲስ ኮምፓስ ሚዲያ ጋር ባደረጉት ሰፊ ቃለ ምልልስ በግል ሕይወታቸውና በወታደራዊ አገልግሎታቸው ዙሪያ ለሚነሱ ትችቶች ምላሽ ሰጥተዋል። ዝርዝር አለን። ባልና ሚስቱ የፋና ሰራተኞች በሙስና ወንጀል ታሰሩ። የፋና ብሮድካስቲንግ ኮርፖሬሽን የቴሌቪዥን ዜና አንባቢ የሆነችው ጋዜጠኛና ባለቤቷ በቅርቡ ከመሳሪያ ግዥ ጋር በተያያዘ በጣቢያው ከተፈጸመው ምዝበራ ጋር በተያያዘ የስራ እግድ ወጥቶባቸው ምርመራ እየተደረገባቸው እንደሚገኝ ሰምተናል። ተጨማሪ አለን። አብን ከሀገራዊ ምክክሩ ሊወጣ እንደሚችል አስጠነቀቀ። የአማራ ብሔራዊ ንቅናቄ አብን በኢትዮጵያ ሀገራዊ ምክክር ኮሚሽን ሂደት ላይ ከፍተኛ ስጋት እንዳለው ገልጾ አፋጣኝ ማስተካከያ ካልተደረገ ከምክክሩ ሊወጣ እንደሚችል አስጠንቅቋል። መረጃውን ይዘናል። ከውጭ በተሰማ ሰበር መረጃ የኢራን የግድያ ዛቻ ያስፈራቸው ፕሬዝዳንት ትራምፕ ሚስጥራዊ በረራ ማድረጋቸው ተሰማ። ይህም የፕሬዝዳንቱ ተግባር በስፋት እያነጋገረ ይገኛል። ተጨማሪ ያለን። ጤና ይስጥልን የአዲስ አምባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ 3 አሰልጣኞችና 4 አትሌቶች አሜሪካ ፖርትላንድ ላይ ኮበለሉ። ቡድኑ በቺካጎ አድርጎ ወደ አዲስ አበባ ሲመለስ 7 የቡድኑ አባላት ከልዑካኑ ቡድኑ ጋር የሉም ተብሏል። የአሜሪካና ዩጂን ኦሪገን ለኢትዮጵያን ከፍተኛ ውጤት የሚመዘገብባት ከተማ ብቻ ሳትሆን በርካቶች የሚኮበልሏትም ታሪካዊ ከተማ ሆና ተመዝግባለች። በአሜሪካ ኦሪገን ሲካሄድ የነበረው ከ20 ዓመት በታች 21ኛው የዓለም አትሌቲክስ ሻምፒዮና መጠናቀቁ ይታወሳል። ወደ ውድድር ስፍራው የተጓዘችው ሀገራችን ኢትዮጵያን በሻምፒዮን 2 ወርቅ 3 ብርና 1 ነሐስ በድምሩ 6 ሜዳሊያ ማግኘቷ ይታወቃል። ይሁን እንጂ ከወደ ኦሪገን ከሰዓታት በፊት የተሰማው አስደንጋጭ ዜና ለሻምፒዮን ከተጓዘው የልዑካን ቡድን አባላት መካከል 7ቱ ፖርትላንድ ላይ መኮብለላቸው ተረጋግጧል። የኢትዮጵያ አትሌቲክስ የልዑካን ቡድን ከፖርትላንድ ተነስቶ ወደ ቺካጎ አየር ማረፊያ በሚጓዝበት ወቅትም 7ቱ የቡድን አባላቱ ከልዑካን ቡድኑ ተለይተው መቅረታቸው ነው የተሰማው። እንደ ታማኝ መረጃ ምንጮቻችን ከሆነ ከሄዱት 4 አሰልጣኞች 3ቱ ከቡድኑ ጋር ባለመመለሳቸው ወደ ኢትዮጵያ በሚመለስ አውሮፕላን ውስጥ አንድ አሰልጣኝ ማለትም አሰልጣኝ መሰረት ብቻ እንደሚገኙ ተገልጿል። አትሌቶችን በተመለከተ 4 አትሌቶች እንደኮበለሉ የተገለጸ ሲሆን በወኪንግ በ800 በ5000 እና በ3000 መሰናክል ላይ የሚሳተፉ አትሌቶች ከቡድኑ ጋር አብረው እንዳልተመለሱና እንደኮበለሉ የወጡ መረጃዎች አመላክተዋል። ይሁን እንጂ የአትሌቶቹና የአሰልጣኞቹ ሙሉ ስም ለቤተሰቦቻቸው ደህንነት ሲባል ከመግለጽ ተቆጥበዋል። የአሜሪካኗ የዩጂን ኦሪገን ለኢትዮጵያን ከፍተኛ ውጤት የሚመዘገብባት ከተማ ብቻ ሳትሆን በርካታ አትሌቶች፣ አሰልጣኞችና አመራሮች የሚኮበልሉባት ታሪካዊ ከተማ ሆና ተመዝግባለች። ባጫ ዳንሰኛ ነው የሚለውን ትርክት የፈጠረው ደራሲ ተስፋዬ ገብረአብ ነው ሲሉ ጀነራል ባጫ ደበሌ ገለጹ። በኬንያ የኢፌዴሪ ባለሙሉ ስልጣን አምባሳደር ጀነራል ባጫ ደበሌ ትላንት ምሽት ከአዲስ ኮምፓስ ሚዲያ ጋር ባደረጉት ሰፊ ቃለ ምልልስ በግል ሕይወታቸውና በወታደራዊ አገልግሎታቸው ዙሪያ ስለሚነሱ ትችቶች ምላሽ ሰጥተዋል። ባጫ ዳንሰኛ ነው የሚለውና በሰፊው የሚናፈሰው ትርክት ያለምንም ማስረጃ በሟቹ ደራሲ ተስፋዬ ገብረአብ የተቀናበረ መሆኑን ተናግረዋል። ጀነራልነትን የሰጠኝ ብሔራዊ ቲያትር አይደለም ያሉት ጀነራል ባጫ ምርኮኛ ሆነ ዳንሰኛ እንዳልሆንኩ በመግለጽ የማረከኝ አካል ካለም ይውጣና ይናገር ሲሉ የቀረበባቸውን ወቀሳዎች አስተባብለዋል። ለኔ የብሔራዊ ቲያትር አይደለም ጀነራልነትን የሰጠኝ እኮ ብሔራዊ ቲያትር አይደለም ጀነራልነትን የሰጠኝ። እንግዲህ እግዚአብሔር ይማረው ተስፋዬ ገብረአብ ነው ሁሉንም የሰራው። ተስፋዬ ገብረአብ አንድም በማስረጃ ሪሰርች ላይ የተመሰረተ ጽሑፍ አልጻፈም። ሁሉም ትርክት ናቸው። ሁሉም ኢትዮጵያን ለማፍረስ አማራና ኦሮሞን አጣልተው የደከመች ኢትዮጵያን ኢሳያስ እንዲበላት ለማመቻቸት ነው እንጂ እሱ የሚለው ነገር አለ። የጻፋቸው መጽሐፍቶች በሙሉ እኔ አንዳንድ ቻፕተር አለኝ በእያንዳንዱ መጽሐፍ። ለምን እኔ ላይ ብለህ ካልክ ኦሮሞ ልታዳክም በኦሮሞ ውስጥ ፊገር የሆኑ ሰዎች ላይ ማተኮር አለብህ። የሚገርም ነገር ተስፋዬ ይሄ በተባለ ቁጥር በህዝብ ውስጥ ያለው የተቀባይነት ደግሞ ከፍተኛ ነው። ይሄ ደግሞ ፐርሰናል አይደለም እኮ ከህብረተሰቡ ጋር የተያዘ ቅድም
የማጆሪቲ እና የማይኖሪቲ ማይንድ ሰት ነው። ሌላው ምርኮኛ ነው ለተባሉት የማረከው ሰው ይወጣ ብሎ ይናገር፣ እዚህ ቦታ ምናምን ብሎ እሱን ይናገር። ከዛ በተረፈ የኔ ባዮግራፊ ላይ ምርጥ የሆነ ነገር አቅርብልሃለሁ። 48 ዓመት ውትድርና አገልግያለሁ። የማላቃቸው ቦታዎች የለውም። ስለዚህ እኔ የተወለድኩበትን እግዚአብሔር አምላክ ፈጥሮኛል። እዚህ ቦታ ላይ እዛ በመፈጠሬ ልዩ ነው ብዬ አይደለም። ምክንያቱም በእግዚአብሔር ስራ መግባት ነው። እኔ በጉልበቴ አይደለም የተፈጠርኩት፣ እግዚአብሔር ነው የፈጠረኝ። ማንም ሰው እንደዛ ነው። እኔ ከሆነ ብሔር ተፈጥሮ ብሔሩን ከኔ በላይ ለአሳር የሚለው ቅድም ተናግር ያለው የሂትለር ነው እሱ። ለእኔ ሁሉም ሰው እኩል ነው። እንደ ሰው የተፈጠርኩበትን ደግሞ ኮራበታለሁ። ባልና ሚስቱ የፋና ሰራተኞች በሙስና ወንጀል ታሰሩ። የፋና ብሮድካስቲንግ ኮርፖሬሽን የቴሌቪዥን ዜና አንባቢ የሆነችው ጋዜጠኛ የሸዋ ማስረሻና ባለቤቷ ዮናስ ተስፋዬ በቅርቡ ከመሳሪያ ግዥ ጋር በተያያዘ በጣቢያው ከተፈጸመው ምዝበራ ጋር በተያያዘ የስራ እግድ ወጥቶባቸው ምርመራ እየተደረገባቸው እንደሚገኝ ተሰምቷል። የጋዜጠኛ የሸዋ ማስረሻ ባለቤትና የጣቢያው የአይቲ ክፍል ዳይሬክተር የሆነው አቶ ዮናስ ተስፋዬ 75 ሺህ ብር ብቻ የሚያወጣውን የቴሌቪዥን ምስል መቅረጫ ስታንድ በ75 ሚሊዮን ብር እንዲገዛ የቴክኒክ ፍተሻ በማካሄድና ከግዥ ክፍል ባልደረባ ከሆነችው ኑሪያ ከምትባል ሰራተኛ ጋር በመሻረክ ነው ወንጀሉን ፈጸሙት የተባለው። የጣቢያው ዋና ስራ አስፈጻሚ የነበሩት አቶ አድማሱ ዳምጠው ከኃላፊነታቸው የተነሱበት ምክንያትም ይህ ከፍተኛ ምዝበራ ነው ተብሏል። በምትካቸውም የተሾሙት የቀድሞ የሰላም ሚኒስቴር ዴኤታ ቸሩ ጌታ ገነነ በጉዳይ ውስጥ እጃቸው ያለበት ሰራተኞች ላይ እርምጃ እየወሰዱ መሆናቸው ተገልጿል። በፋና ቴሌቪዥን ውስጥ የተዘረጋው የሙስና ሰንሰለት ተቋሙን ከጊዜ ወደ ጊዜ እያዳከመው መምጣቱን ሰራተኞች ተናግረዋል። አብን ከሀገራዊ ምክክሩ ሊወጣ እንደሚችል አስጠነቀቀ። የአማራ ብሔራዊ ንቅናቄ አብን በኢትዮጵያ ሀገራዊ ምክክር ኮሚሽን ሂደት ላይ ከፍተኛ ስጋት እንዳለው ገልጾ አፋጣኝ ማስተካከያ ካልተደረገ ከምክክሩ ሊወጣ እንደሚችል አስጠንቅቋል። ፓርቲው ለኮሚሽኑ ባስገባው አቤቱታ በሂደቱ ላይ አካታችነት፣ ገለልተኝነትና ተአማኒነት መጉደሉን ጠቅሷል። በተለይም ያልተመጣጠነ የተሳታፊዎች ስብጥር፣ የመንግስትና የብልጽግና ፓርቲ አመራሮች ያልተገባ ተጽዕኖ፣ የባለሙያዎች ፓነል ገለልተኝነት ማጣት እንዲሁም የአዲስ አበባን ጉዳይ በተደራጀ የቁጥር ብልጫ ለመወሰን የሚደረጉ እንቅስቃሴዎችን ተቃውሟል። በመሆኑም አብን አዳዲስ ተሳታፊዎችን መጨመር በአስቸኳይ እንዲቆም፣ በገለልተኛ አካል የሂደት ኦዲት እንዲደረግና በአዲስ አበባ አጀንዳ ላይ የሚደረገው ውይይት እንዲቆም ጠይቋል። ኮሚሽኑ ጥያቄዎቹን ችላ ብሎ ወደ ቀጣዩ ምዕራፍ የሚሸጋገር ከሆነ ግን ከምክክሩ የመውጣት እርምጃ እንደሚወስድ ፓርቲው አሳስቧል። ከውጭ በተሰማ ሰበር መረጃ የኢራን የግድያ ዛቻ ያስፈራቸው ፕሬዝዳንት ትራምፕ ሚስጥራዊ በረራ ማድረጋቸው ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቱርክ ወደ ብሪታንያ ያደረጉትን ጉዞ በተመለከተ የተሰማው አዲስ መረጃ የመገናኛ ብዙሃንና የፖለቲካ ተንታኞችን አነጋግሯል። ከተደቀነባቸው የኢራን ስጋት ጋር ተያይዞ የተካሄደው ይህ ህቡ ኦፕሬሽን በዘመናዊ ደህንነት ስልትና በማታለል ዘዴ የተከናወነ እንደነበር ታውቋል። ትራምፕ በቱርክ መዲና አንካራ አየር ማረፊያ በካሜራዎች ፊት ታይተው ወደ ታዋቂው ኤርፎርስ ዋን ፕሬዝዳንት አውሮፕላን ተሳፍረዋል ተብሏል። ሆኖም አውሮፕላኑ ውስጥ እንደገቡ ከካሜራ እይታ ውጪ በሆነው በሌላኛው የአውሮፕላኑ በር በኩል ወደሚገኝ የምግብ ማጓጓዣ መኪና በሚስጥር እንዲዘዋወሩ ተደርጓል ነው የተባለው። የመግቢያ መኪናው ትራምፕን ጭኖ አየር ማረፊያ ውስጥ ወደ ተዘጋጀው አነስተኛ ኤርፎርስ C-32A ወታደራዊ አውሮፕላን ወስዷቸዋል ነው የተባለው። በዋናው ኤርፎርስ ዋን ውስጥ የነበሩት ጋዜጠኞችና ጥቂት የዋይት ሀውስ ከፍተኛ ሰራተኞች ፕሬዝዳንቱ አብረዋቸው እንዳሉ በማሰብ የነበሩ ሲሆን የመስኮት መጋረጃዎችን ዝግ እንዲያደርጉ ተነግሯቸው ነበር ተብሏል። ሆኖም ትራምፕ የተሳፈሩበት C-32A አውሮፕላን ምሽት 10 ሰዓት ከ20 ላይ በእንግሊዝ ሀገር በሰላም ያረፈ ሲሆን ሚዲያዎችን የጫነው ኤርፎርስ ዋን ደግሞ በጥቂት ደቂቃዎች ልዩነት ውስጥ ከኋላ ደርሷል ተብሏል። የዋይት ሀውስ ኮሚኒኬሽን ዳይሬክተር ጉዳዩን በተመለከተ በሰጡት አስተያየት ፕሬዝዳንቱና ሰራተኞቻቸውን ከአሜሪካ ጠላቶች ጥቃት ለመጠበቅ ሁልጊዜም ከፍተኛ የደህንነት ጥንቃቄዎችና የጥበቃ ስልቶችን እንደሚጠቀም አረጋግጧል። ዜናዎቻችን አበቃን። በሰላም ቆዩን።